የምንነጋገረው ግራ የሚያጋባ ለውሳኔ የተጨነቅንበት ጉዳይ ቢያጋጥመን ምንድነው ማድረግ ያለብን? አንደኛ እንዲህ አይነት ምስቅልቅል ያለ ጉዳይ ሲያጋጥማችሁ ጉዳዩን ከመተግበርም ካለመተግበር ተቆጥባችሁ መጀመሪያ በሱ ርዕስ መጸለይ ነው። እየሰማችሁ ምን ማለት? ወደ በጎ ወደ ፈቃዱ ወደ ስምረት እግዚአብሔር ወደ ወደደው ወደ እግዚአብሔር ፕሮግራም ይውላችሁ። አንዳንድ ጊዜ እቅድ እናወጣለን። እቅዳችን ተግባራዊ የሚሆነው ከእግዚአብሔር እቅድ ጋር ሲገናኝ ነው። ሁል ጊዜ የማን እቅድ እየጸደቀ ይሄዳል? የማን ፈቃድ እየተከናወነ ያልፋል? የእግዚአብሔር ፈቃድ እየተከናወነ ያልፋል። የእግዚአብሔር ፈቃድ እየተከናወነ ያልፋል። የኛ እቅድ ደግሞ ከእግዚአብሔር እቅድ ጋር አንድ ከሆነ ምን ይላል? አብሮ ይከናወናል። ከእግዚአብሔር እቅድና ፈቃድ ውጭ ሲሆን እየከሸፈ እየከሰረ ያልፋል ማለት ነው። ሳይከናወን ይቀራል። ያልተሳካ እቅድ ይሆናል ማለት ነው። ስለዚህ እግዚአብሔር ያቀደው ከእግዚአብሔር ፈቃድ ጋር የኛ ፈቃድ እንዲገናኝ ወደ እግዚአብሔር ፈቃድ ከፍ እንዲል ወደ በጎ መንገድ እንድናደግ ምን ማድረግ አለብን? ባሉ ንገሩኝ። መጸለይ። ጉዳዩን ተግባራዊ ከማድረግ ከመወሰናችን አስቀድሞ ወይኩን ፈቃድከ ፈቃድህ እስቲ በሉ ፈቃድህ ይሁን ብላችሁ አምላካችሁን በጸሎት መጠየቅ ወደ እርሱ ፈቃድ ከፍ ያደርገናል ማለት ነው። መንገዱን ይመራናል። ጸሎት አቅም ያለው መሳሪያ ነው። ግራ ገብቶናል፣ አይናችን አጥርቶ ማየት አልቻለም፣ አንተ ምራን ብሎ ለሱ መስጠት። እግዚአብሔር ይችላል እኮ። እግዚአብሔር ይሰማል፣ እግዚአብሔር ይመራል መንገድን። ራሱ መንገድ ነው እንጂ እንደው የመንገድ መሪ እኮ ብቻ አይደለም። እግዚአብሔር መንገድን የሚያሳይ ብቻ እኮ አይደለም። ራሱ ምንድነው? መንገድ ነው ራሱ። ፍኖት ለሀበ አቡሁ ተብሎ ተጽፏል። ወደ አባቱ ወደ እግዚአብሔር አብ የሚያደርስ ምን መንገድ? አንቀጽ ዘመንገለ ወላዲሁ በር ነው ተብሏል። እየሰማችሁ ነው። መንገድም ነው፣ ከዛ ምንም ነው፣ በርም ነው፣ ማረፊያውም ነው። ስለዚህ እሱን ምን ማለት ያስፈልጋል? መንገዱን ምራኝ፣ ወደ ፈቃድህ አድርሰኝ። ግራና ቀኙን መለየት አልቻልኩም። የሚጠቅመኝንና የማይጠቅመኝን መለየት አልቻልኩም። ለልጅ በጎውን ነገር የሚመርጥለት ወላጅ አይደለ? ልጅ እኮ የሚያብረቀርቅ ሁሉ ወርቅ ይመስለዋል። ፍትፍት እያለ በእሳት መጫወት ይፈልጋል ልጅ። አይኑ አጥርቶ ማየት አይችልም። ልጅ ነው። ስለዚህ ምንም እንኳን ለልጄ ወላጅ በሆነም ምንም እንኳን በስጋ በእኛ ቁጥር ይሄን ያህል እድሜ ባስቆጥርም ላንተ ልጅ ነኝ፣ ስለዚህ መንገዱን ምራኝ ብሎ መጸለይ። ፈቃዴ ይሁን በሕይወቴ፣ አንተ ያልከው ይከናወን፣ የሚጠቅመኝን አንተ ምራኝ ብሎ በጉዳዩ ላይ ምን ማለት መጸለይ ያስፈልጋል። ሁለተኛ ከኛ የቀደሙ መልካም ሰዎች የሄዱበትን መንገድ መመርመር፣ የቅዱሳንን ታሪክ ማጥናት። በዚህ መንገድ ማን ሄዷል? እየሄድኩበት ያለው መንገድ ትክክል ነው ወይ? ማን ሄደበት በዚህ መንገድ? ምን ጋር ደረሰ? ውጤቱ ምን ሆነ? የሱ በቃ እሱ በዚህ መንገድ ሂዶ በረከት ካጣበት፣ እሱ በዚህ መንገድ ሂዶ ከወደቀ፣ እሱ በዚህ መንገድ ሂዶ መጨረሻው ካላማረ፣ እሱ በዚህ መንገድ ሂዶ እግዚአብሔርን ካሳዘነ ያ መንገድ አይሆንም ማለት ነው። የሚሄዱ ሁሉ እየወደቁ የሚሰበሩበት ከሆነ ያንን መንገድ ማየት ነው። አባቶቻችን ወዴት ነው የሄዱት? እንዴት ነው የሄዱት? እንዴት ነው ድል ያደረጉት? መሳሪያቸው እኮ ጸሎት ነው። የእነሱን ታሪክ ማጥናት፣ መጻሕፍትን ማንበብ። ግራ ግብት ሲለን መንገዱን ይመራሉ። ችግራችንን ምንም ሽንገላ ያልተሞላበት ምክር የሚመክረን መጽሐፍ ነው። ከጓደኛ በላይ ነው። ጓደኛ አንዳንድ ጊዜ በምክሩ፣ አንዳንድ ጊዜ በአስተያየቱ ሽንገላ ይቀላቅላል። ጥሩ ያላደረጋችሁትን እንዳይከፋችሁ ብሎ ጥሩ ነው ያደረከው ሊል ይችላል። መጽሐፍ ግን የሆነውን ያደረከው መስታወት ነው። መጽሐፍ ያለውን ነገር ነው የሚያሳየው። ስለዚህ ቅዱሳት መጻሕፍትን ማንበብ፣ ታሪክን መመርመር። ሶስተኛው አባቶችን ማማከር። እየሰማችሁ ነው ወይ? እግዚአብሔር ልመናችሁን ይስማችሁ። ምን ማድረግ አልኳችሁ? አባቶችን ማማከር።
እንዲህ አይነት ህይወት ላይ ነው ያለሁት፣ እንዲህ አይነት ሁኔታ ላይ ነው ያለሁት። ምን ይሻለኛል? ይጸልዩልኝ፣ ምክር ይስጡኝ። እስኪ በዚህ ጉዳይ ላይ ግራ ገብቶኛል። በጎውን መለየት አልቻልኩም፣ ደግሞ ማድረግ ማከናወንም አልቻልኩም፣ ደግሞ ከውድቀቴ መነሳት አልቻልኩም። ተመልሶ እዚያው ላይ ነው ውሃ ቅዳ ውሃ መልስ ህይወት ነው የምኖረው። ምንድን ነው የሚሻለኝ? በጎውን እንዲያሳዩአችሁ አባቶቻችሁን መጠየቅ። ከኔ ይሻላሉ፣ የተሻለ ደረጃ ላይ ናቸው፣ በመንፈሳዊ ህይወታቸው ለእኔ አንዳች ነገር የሚጠቅም ምክር ይሰጡኛል ብላችሁ የምታስቧቸውን ሰዎች መጠየቅ። ከእናንተ ቀድመዋል፣ መንገዱን መርተዋል፣ ያንን እናንተ እየወደቃችሁበት ያላችሁት አልፈው ሂደዋል ብላችሁ የምታስቧቸውን ሰዎች መጠየቅ። እንዴት ነው ያለፋችሁት? እንዴት ነው እዚህ ደረጃ የደረሳችሁት? እናንተ የዛሬ 5 ዓመት እዚህ ህይወት ላይ ነበራችሁ፣ ዛሬ ከፍ ብላችኋል። ምን ብታደርጉ ነው? መንገዱን አሳዩን። በጎውን ማን ያሳየናል? እነሱ ካላሳዩን። አባቶቻችሁን ካህናትን መጠየቅ፣ መምህራንን መጠየቅ። የተወደዳችሁ የእግዚአብሔር ልጆች አንድ ነገር ልንገራችሁ። በዚህ በኩል ወደ ፒያሳ እንዴት ነው መሄድ ያለብኝ ብሎ አንድ ሰው ግራ የተጋባ ሰው ቢጠይቅ፣ አንድ ሰው በዚህ ጋር አድርገህ እንደዚህ ነው የምትሄደው ብሎ ትክክለኛውን መንገድ ቢያሳየው ምን ይባላል? ያ ሰው አመሰግናለሁ ይባላል አይባልም? ይባላል አይደል? በጣም ጥሩ። የፒያሳን መንገድ ያሳየ ሰው ምስጋና ከተገባው የመንግስተ ሰማያትን መንገድ የሚያሳዩ ካህናትስ ምስጋና አይገባቸውም? ክብር ለአባቶቻችን። በእውነት መንገዱን የሚያሳዩ ክብር ለቅዱሳን። ይኸውላችሁ እነሱ መንገዱን የሚያሳዩ ናቸው፣ በህይወታቸው ሂደውበት። በነገራችን ላይ ሰማዕት ማለት ምን ማለት ነበር? ሰማዕት ማለት ምንድን ነው? ምስክር ማለት ሰማዕት ማለት ምን ማለት ነው? ምን ማለት ነው? ምኑ ነው የሚመሰክሩት? ማን ከሶ ነው? ማን ተከሶ ነው የሚመሰክሩት? ምስክር ማለት ይኸውላችሁ አሁን የምትረዱበት መንገድ የምንረዳበት መንገድ እንዲስተካከል ከተፈለገ ምስክር ማለት በህይወታቸው የሆነላቸውን ነገር በዘመኔ ተባርኬያለሁ ብለው ስለ ክርስቶስ አዳኝነት ያለ ጥርጥር በእምነት በየትኛውም ቦታና ጊዜ የሚናገሩ ማለት ነው። ምስክርነት የሚሰጡ ስለ አንድ ነገር። ይሄን አይውላችሁ ሰማዕት ማለት ማስታወቂያ የሚሰራ አይደለም። ክርስቶስ በእርግጥ አዳኝ ነው ብሎ አንድ ሰማዕት ሲመሰክር ማስታወቂያ እየሰራ አይደለም። ማስታወቂያ ስራ እንደምታውቁት አንድ ሰው ያልተጠቀመውን ነገር ስለዚያ ማስታወቂያ ሊሰራ ይችላል። ስለዚያ ቃ በጣም ጥሩ ነው፣ በጣም ስኬታማ የሚያደርጋችሁ ለእናንተ እጅግ አስፈላጊ ነው፣ ለልጆቻችሁ አስፈላጊ ነው። እሱ ያልተጠቀመውን ማስታወቂያ ሊሰራ ይችላል አንድ ሰው ያልተጠቀመውን። ሰማዕት ማለት ግን ክርስቶስ አዳኝ ነው ሲል፣ ክርስቶስ መድኃኒት ነው ሲል እንደ ማስታወቂያ ሰራተኛ ያላየውን ያልተጠቀመውን አይደለም። ሂጀበት በዘመኔ ተጠቅሜበታለሁ፣ አይቼዋለሁ የሚል ሆኖልኛል፣ አምኜው ተባርኬበታለሁ፣ አምኜው ይሄንን አልፌያለሁ። በህይወታቸው እነሱ የተጠቀሙበትን ነገር ለወዳጆቻቸው ለኛም እንደኔ ተጠቀሙ ብለው የህይወት ተሞክሯቸውን ስለ ክርስቶስ የሚመሰክሩ ናቸው ሰማዕታት እንጂ የንግግር ጉዳይ አይደለም፣ ያማረ ቃላት አይደለም፣ የማስታወቂያ ስራ አይደለም። ስለ መንግስተ ሰማያት የሚተረከው ያ ታሪክ የሚናገሩት የቅዱሳኑ ታሪክ ይሄ ዝም ብሎ ይሆን አይደለም፣ በህይወት ተሞክሮ ተሰርቶ የታየ ነው፣ የተፈተነ ንግግሩ ማለት ነው። ስለዚህ አባቶቻችን የሚመክሯችሁ ምክር በስማ በለው ይሆን አይደለም፣ በህይወታቸው አይተውት ያለፉት ደግሞም ያለፉበት የተሻገሩበትን የተጠቀሙበትን ነው የሚነግሩት። ምክር ማለት ይኸውላችሁ ምክር ማለት በቃ ለሁሉም ሰው የሚሰጥ ምጽዋት ነው። ምንድነው አልኳችሁ? ምጽዋት ነው። ባለስልጣንም ይሁን ባለሀብትም ምን ያስፈልገዋል? ምክር። እንዲያውም ሰው በሀብት ሰው በስልጣን ከፍ እያለ በሄደ ቁጥርማ የባሰ ራሱን የቻለ አማካሪ ያስፈልገዋል። በማማከር ብቻ ደመወዝ የሚቀበል ማለት ነው። ምክንያቱም ያለ አማካሪ ክፉ መካሪ ከሆነ አገርን እንደ በሶ ይበጠብጣል። በሱ በኩል ነው በቃ መሪው የሚቀጥለው።
መልካም መካሪ ከሆነ ሰላም ይሰፍናል። ቅድም ሲሰበከው የነበረው የሰማነውን በዓይናችን ማየት እንችላለን። ሀገር ሰላም የምትሆነው መልካም በሚመክሩ አማካሪዎች ነው። ሀገር እንደ በሶ የምትበጠበጠው መልካም በማይመክሩ በክፉ መካሪዎች ነው። ስለዚህ ምክር ከድሃው ጀምሮ እስከ ከፍተኛ ባለጸጎችና ባለስልጣናት ድረስ ለሁሉም የሰው ልጅ የሚለገስ የሚሰጥ ምጽዋት ነው። ስጦታ መስጠት ያለብን የማያልቅ ነው። በምክር ብዙ ሰዎችን ማዳን እንችላለን። እየሰማችሁ ነው? በአንደበታችን ከኪስ አይደለም ከምላስ ነው ታዲያ የሚሰጠው። የማያልቅ ስጦታ ነው። ብዙ ሰዎችን ማትረፍ የምንችልበት ነው። በነገራችን ላይ ምክርን እንደቀላል እንዳታዩት። ያዘኑትን ማጽናናት፣ ተስፋ የቆረጡትን ነገ መልካም ይሆናል፣ በእግዚአብሔር ማያልፍ የለም፣ ይኸው ትናንትና አልፏል፣ ትናንትና ያልፋል ብለን አላሰብንም። ትናንትና ካለፈ ዛሬ ምን ይላል? ያልፋል ብሎ ማጽናናት፣ መጠገን የትልቅ ስጦታ ነው። አባቶች የሚመክሩት ምክር በሕይወታቸው ተከናውኖ ጥቅሙን ያጣጣሙትን የቀመሱትን ነው የሚመክሯቸው። ስለዚህ ምን ያስፈልጋል ከተባለ የአባቶችን ምክር ግራ ሲገባል፣ አንደኛ ምን ማድረግ አልኳችሁ? ደህና መሻችሁ። ግራ ሲገባል ይህንን ነገር ላድርገው አላድርገው፣ ላድርገው አላድርገው እያል ግራ ሲገባል መጀመሪያ ማድረግ ያለብን ምንድን ነው? መጸለይ በጉዳዩ ላይ። ጌታ ሆይ የዚህን እውነቱን አብራልኝ፣ ፈቃድህ ይሁን፣ እባክህ መንገዱን ምራኝ፣ ለኔ የሚጠቅመውን እንዳከናውን ወደ ፈቃድህ አምጣኝ፣ አሳየኝ፣ አንተ ምራኝ፣ ይሁን ያልከው ይሁን፣ በሕይወቴ ይከናወን ብለን አሳልፈን ለማን መስጠት? ሁሉን ለሚችለው ለእግዚአብሔር። ነገ ለሚያየው ያልሆነውን ገና ያልተሰራውን እሱ እንኳ ሰርቶ ጨርሶታል እኮ። መነሻ መድረሻው አልቋል እኮ። ነገ ምን እንደምንሰራ ማን ያውቃል? እግዚአብሔር ያውቃል እኮ። ስለዚህ ነገን ያየ እግዚአብሔር፣ ነገ ምን አይነት እንደሆነ ያየው እግዚአብሔር ነገ በየት ብንሄድ እንደሚያዋጣንም ያውቃል ማለት ነው። ስለዚህ እይልኝ ነገን ማለት እኮ ነው። የነገርኩህን አደራህን አንተ አብጀው፣ አንተ ስራው፣ ያንተ ፈቃድ ይሁን በሕይወቴ ብሎ መስጠት፣ ለሱ አሳልፎ መስጠት። እንዳልኳችሁ መጻሕፍትን ማንበብ፣ ከዚህ በፊት በዚህ መንገድ ላይ የሄዱ ሰዎችን ከመሄዳችን በፊት ማጥናት፣ የቅዱሳኑን ታሪክ፣ ቅዱሳት መጻሕፍትንም ማንበብ፣ አባቶችን ደግሞ ምን ማለት ማማከር፣ ምክር መፈለግ። ምን ይሻለኛል? ይጸልዩልኝ፣ ምን ይበሉልኝ። ይገርማቸዋል። በቤተ ክርስቲያን በጣም የሚገርመው መሳሪያ ጸሎት ነው። እንዳይመስላችሁ ጸሎት ትርጉሙ ከእግዚአብሔር ጋር መነጋገር ነው። ግን ጸሎት የቅዱሳኑ ትጥቅ ነው። ፈተናውን እንዴት ድል አድርገው አለፉ ከተባለ መሳሪያቸው ጸሎት ነው። በቃ ጸሎት ሲወረወር አይታይም፣ ሲመታና ሲጥል ውጤቱ ብቻ ነው የሚታየው። ጸሎት ደህና መሻችሁ። አሁን ያላችሁት የት ነው? እግዚአብሔር ቤት ናችሁ አይደል? ቤተ ክርስቲያን ናችሁ። እዚሁ እንዳላችሁ እቤት ስራ መስራት ትችላላችሁ? አንችልም። በጸሎት ግን ይቻላል። ይገርማችኋል። ላሳያችሁ ምሳሌ አድርጌ። በጸሎት ይቻላል እዚህ ሆኖ ቤት መስራት። እንዴት እንደሆነ ልንገራችሁ። አያድርግባችሁና አንድ እህታችሁ አረብ ሀገር ብትኖር ደውላ ያለውበት ሁኔታ በጣም ችግር ውስጥ ነው ያለሁት፣ ምናልባት ከዚህ በኋላ ላንገናኝም፣ ድምፄንም ላሰሙ ትችላላችሁ፣ ለማንኛውም ላሳውቅ ብዬ ነው ብላ ብትደውልላችሁ ሩጣችሁ ሂዳችሁ ካለችበት ችግር መርዳት አትችሉም። ያላችሁ አማራጭ ምን ማድረግ ነው? አቤት አቤት! በእምነት ምን ማለት መጸለይ ነው። እዚህ የሚጸለየው ጸሎት የት ስራ ይሰራል? አረብ ሀገር ስራ ይሰራል። ታምናላችሁ አታምኑ? ይሄን መሳሪያ የሰጠን እግዚአብሔር ምስጋና ይግባው። በእውነት ድንቅ መሳሪያ ነው። ድንቅ ታውቃላችሁ። ቤተ ክርስቲያን እኮ እነሱ መጸለይ ስለማይችሉ እኮ አይደሉም። አንዳንድ የገባቸው ምዕመናን በጸሎት አስቡኝ ብለው ቅዳሴው ላይ፣ ሰዓታቱ ላይ፣ ማህሌቱ ላይ፣ ኪዳኑ ላይ ጸሎት እንዲጸለይላቸው ስማቸውን ያስመዘግባሉ። ፈተና ውስጥ ሲሆኑ በቃ ስራ ቦታ ያለው ነገር ምስቅልቅልቅ ሲልባቸው፣ ህይወት ሲጨልምባቸው፣ ትዳራቸው ሲጨልም፣ ነገን በተስፋ ማየት አልችል ሲሉ በጸሎት አስቡኝ ይላሉ። በምን አስቡኝ? እንዴት አይነት የብልጥ ክርስቲያን ጥያቄ መሰላችሁ!
በቃ በሕይወታችሁ ውስጥ አንድ ጉዳይ ካላችሁ በመንበሩ ላይ በቃል ኪዳኑ ታቦት ላይ በመሰዊያው ላይ ክርስትና ስማችሁ ተጠርቶ ከእግዚአብሔር ጋር እንደ ሙሴ የሚነጋገሩ ካህናት ያንን ቃለ እግዚአብሔር ያንን ቅዳሴ የሚያዘሙ ካህናት ስመ ክርስትናቸው የእናንተን የክርስትና ስም ጠርተው በስማችሁ ይቀደስ ይሰራል። አያችሁ፣ ለዚህ እኮ ነው እንዲህ ተብሎ ወለተ ማርያምን በምሕረት አስባት፣ ኃይለ ገብርኤልን ወልደ ሚካኤልን ክንፈ ኃይለ ጊዮርጊስን በምሕረት አስበው ብለው ይጸልያሉ። እዚህ የሚጸለየው ጸሎት መስሪያ ቤት የተተበተበውን ሴራ ይበጣጥሰዋል። ቤቱ የተመሰቃቀለውን ነገር ያስተካክለዋል። ጸሎት አያችሁት? በዚህ መሳሪያ ተጠቀሙ እኮ ነው አሁን እያልን ያለነው። በዚህ መሳሪያ ተጠቀሙ። ለምን ተስፋችን ይጨልማል? ይሄ ከኔ አቅም በላይ ነው ብሎ ወደ ሌላ አካል ሪፈር የማይጽፍ ሁሉን ቻይ አባት እያለ ሁሉን ቻይ የእግዚአብሔር ልጅ ሆኖ አስባችሁት? እኔ እኮ በሉ እስኪ ኧረ በሉ እኔ እኮ እግዚአብሔር አባቴ ነው። አቤት አቤት ምናችሁ ነው? እግዚአብሔርንም ያህል አባት፣ ይህን ጨለማ የሚገፋ አባት እያለ ያንን ብርሃን የሚያመጣ አባት ያለው ሰው ይጨነቃል። ማናገር ነው እንጂ ስራኝ ማን አለ ካንተ በቀር? እኔን ሰርተህ የኔን ጉዳይማ መስራት አይሳንህም፣ ትችላለህ። ስጡት ለሱ። የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉ? ጣሉት። እርሱ ስለ እናንተ ያስባል። ስለ እናንተ ሲያስብ እናንተ ለእናንተ ከምታስቡት በላይ ነው የሚያስበው፣ እንዳይመስላችሁ። ራሳችሁን ከምትወዱበት የፍቅር ጥግ በላይ ነው እግዚአብሔር እናንተን የሚወደው። አንድ ፍቅሩ ምንም ጥያቄ የሌለው ወዳጅ አለ። ምንም ዋስትና ጋራንቲ ያለው ፍቅር እሱ ወዳጃችን። አንድ በእናንተ ፍቅር የሰከረ አንድ በእናንተ ፍቅር የተንከራተተ ወዳጅ አለ። በእናንተ ፍቅር የሞተ እንደው የሞተ አንድ ወዳጅ አለ። ፍቅሩን አበባ በመስጠት አይደለም ነፍሱን በመስጠት የገለጠ ይሄን አባት ይዞ ሁሉን ቻይ ጌታ እሱ ጋር መነጋገር ነው ጸሎት። እንዴት አይነት ንግግር መሰላችሁ? ሂዶ ወደ ሐሜት የማይቀየር ንግግር ከእግዚአብሔር ጋር ያለ ንግግር ነው። ስትናገሩ ይውላችሁ መጥታችሁ ሌላ ኮተት ጸሎታችሁ ውስጥ እንዳቀላቅሉ። እስከዛሬ የሆነላችሁ መልካም ነገር ካለ እሱን አንስታችሁ ማመስገን፣ ከዚያ የጎደለ ነገር ካለ መለመን፣ ከዛ በቃ እየሰማችሁ ነው። በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ አለ። አባታችን ሆይ በሰማያት የምትኖር ስምህ ምን ይበል? ስምህ ይቀደስ፣ ይክበር፣ ይንገስ፣ ይወደስ፣ ከፍ ይበል፣ ስምህ ከፍ ይበል አለ። ይሄ ምስጋናው ነው። ከዚያ የዕለት እንጀራችንን በደላችንን ወደ ፈተና ከክፉ ሁሉ፣ ይሄ ደግሞ ልመናው ነው። መጀመሪያ ምስጋና ስምህ ይቀደስ፣ ከዚያ ልመና፣ ከዚያ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቃ ሌላ እርግማን፣ ሌላ የሰፈር ወሬ፣ ሌላ ይሄ ጎረቤት ላይ ያለ ክፉ ሰው እየጠራችሁ የእሱን ነገር ካላችሁ ጸሎታችሁ ውሃ በላው። ለጸሎት ስትቆሙ ያ ክፉ አለቃችሁ ፊታችሁ ላይ እንዳይመጣ፣ ያ ክፉ ጎረቤት ፊታችሁ ላይ እንዳይመጣ፣ ስለ እናንተ ፍቅር የሞተው ክርስቶስ ፊታችሁ ላይ ይሳል። በቃ እሱ ይበልጣል ከሁሉ ይችላል። ያንንም ጉዳይ መፍታትም ይችላል። እሱን እያያችሁ ጸልዩ። ጠላታችሁን እያያችሁ እንዳትጸልዩ። ጠላታችሁ እሱን የሚያስረሳ ፍቅር መሆን አለበት፣ የክርስቶስ ፍቅር። ስለዚህ በዚህ ልክ መሄድ አለብን። ሌላው ምስቅልቅል ብሎብን አንድን ነገር ላድርገው አላድርገው እያልን ግራ ከተጋባን የመጨረሻው መፍትሄ ህሊናን ማዳመጥ። እስኪ በሉ ህሊና በጣም ይገርማቸዋል። ህሊና ማለት ጉቦ በልቶ የማይቆሽሽ ዳኛ ነው። በቃ ውስጣችን ኃጢአት ስትሰሩ ማንም አላያችሁ። ጨለማ ውስጥ መጋረጃ ውስጥ ሊሆን ይችላል። ፖሊስ ሳያያችሁ፣ ከሳሽ ሳይከስ እንዲህ ማድረግ አልነበረብሽም፣ እንዲህ ማድረግ አልነበረብህም እያለ ይከሳችኋል፣ ይጨቀጭቃችኋል። በቃ ስታደርጉት ህሊናችሁን ስሙት። እሱን ወደ ጎን ጥላችሁ እሱን አልሰማም ብላችሁ እየጨቀጨቃችሁ እሱ ተው እያላችሁ ረግጣችሁ ይላችሁ እንዳታደርጉ። አንድም ነገር ሁልጊዜ የምታደርጉትን ነገር በህሊናችሁ ሚዛን መዝኑት። እሱ ይነግራችኋል።
ምንም ጥቅስም አያስፈልግም። አሁን ህሊናችሁ ምን ይላችኋል ስለምታደርጉት ነገር? ጎስ ይላችኋል። ውስጣችሁ ደስ የሚል ነገር አለው። በቃ ህሊና እሱ ነው። ማዳመጥ እሱን ውስጣችሁ አለ የሚጮህ ነገር ስታደርጉት ወዲያው ሰላማችሁን የሚነሳችሁ ነገር ከሆነ ተው፣ ግድ የለም ይቅርብሽ እያለ ህሊናሽ የሚጨቀጭቅሽ ከሆነ እንዳታደርጊ ያን ነገር። ውስጣችሁን የሚጨቀጭቃችሁ ነገር ካለ ውስጣችሁ የሚሟገትባችሁ አታድርገው፣ ተው፣ ግድ የለህም እያለ የሚይዛችሁ ከሆነ ቆይ እሱ ላይ ጸልዩበት። እየሰማችሁን አይደለም? ህሊናችሁን አዳምጡት። በቃ የመጀመሪያው ይሄ ነገር በጎ ነው አይደለም፣ ላድርገው አላድርገው የሚለውን ህሊናችሁን ካዳመጣችሁ በቂ ነው። ይኸው ህሊና እኮ አሁን መጽውታችሁ ታውቃላችሁ አይደል? ስትመጸውቱ ይከፋችኋል? ደስ አይልም? ደስ ይላል። እየተቆረሰ እኮ ነው፣ እየሄደ እየሰጣችሁ ነው፣ እየተከፈለ ነው፣ እየጎደለ ነው፣ ግን ደስ ይላችኋል። ለምንድን ነው ደስ የሚለው? ህሊና ጥሩ እንደሆነ አረጋግጦታል ማለት ነው። በቃ ህሊና ተስማምቷል፣ ነፍስ አርፋለች። ከእናንተ እየሄደም ቢሆን ህሊናችሁ ደስተኛ ከሆነ አድርጉት። በቃ ህሊናችሁን እያዳመጣችሁ ኑሩ። ሰው ሌላ መምህር ከመንገሩ አስቀድሞ መጻሕፍት መምህራን በሌላ በቃለ እግዚአብሔር በኩል ከመማራችን አስቀድሞ እንዲያውም እኮ እግዚአብሔር ይውላችሁ መጀመሪያ እኮ መጽሐፍ እንዲጻፍም አይደለም ዓላማው። መጽሐፍ እንዲጻፍ እኮ አይደለም ዓላማው እግዚአብሔር። ህጉንም ሲሰራ በጣም ይገርማቸዋል። ህጉንም እግዚአብሔር ሲሰራ አትስረቅ ምን አትበል የሚል እኮ የለም ነበር። አዳም አትሰረቅ አልተባለም እኮ። ደግሞስ ማንን ይሰርቃል? ማን አለና የሚሰረቅ? ሁሉ የሱ ነው። ከራስ ላይ አይሰረቅ። ሁሉንም ግዙ፣ ንዱ፣ ብሉ፣ ጠጡ ተብሏል። አታመንዝር አልተባለም አዳም። እንዴ በአዳም ዘመን አታመንዝር የሚለው ህግ አይሰራማ። ከሔዋን ውጭ ሌላ ምን ሴት አለና አዳም ያመነዝራል? በሐሰት አትመስክር አልተባለም አዳም። አይሰራማ ይቃል ቢባል በአዳም ዘመን ማን ከሳሽ አለ? ማን ተከሳሽ? ማን ዳኛ? ማን ጠበቃ አለ? ስለዚህ በዘመኑ ሊሰራ የሚችለው አንድ ህግ ነበረ። እሱ ምን በል ጸበለስን እስቲ ንገሩኝ፣ ጸበለስን አትብላ ነው። ይሄ ነው በቃ የመጀመሪያው ትእዛዝ። ያ ማለት ይላሉ ሊቃውንት እንደውም ጾም እያለው ነው። ጾም አሁን እስመ ጾም ቀዳሚት ህግ ይላል ቅዱስ ያሬድ። ጾም ማለት የመጀመሪያዋ ህግ ናት፣ አትብላ የሚል እግዚአብሔር ለመጀመሪያ ጊዜ ሰውን ያዘዘው ይሄን ትእዛዝ ነው፣ አትብላ የሚለው። ጸበለስን ምን አትበል። መጾም ማለት ምን ማለት ነው? አለመብላት አይደለ? አዎ። ስለዚህ መጀመሪያዋ ትእዛዝ ምንድናት ማለት ነው? ጾም ናት ማለት እኮ ነው። ጾም ማለት ምንድነው? መከልከል፣ መቆጠብ፣ ለእግዚአብሔር ክብር ሲሉ የምንፈልገውን ነገር ለእግዚአብሔር ስንል መተው፣ መሰዋት ማለት እኮ ነው። ሚስትህን የማያስደስታት ነገር ከሆነ እየፈለግከውን ቢሆን ትተው አይደል? አንዳንዴ ባልሽን የማያስደስተው ከሆነ እንዲህ ከሆነ እሱ ደስ አይለውም፣ ስለዚህ እሱ ደስ ካላለው በቃ ይቅርብ ትሉ አይደለ? እግዚአብሔር ደስ የማይለው ከሆነ በቃ ይቅርብ ብሎ ለእግዚአብሔር ሲሉ መተው ነው። እንጀራ ሲጠፋ ጾም መዋል እሱ ረሃብ ችግር ነው የሚባለው፣ ጾም አይባልም። በሞሰቡ እንጀራ እያለ ፍሪጅ ውስጥ ቀዝቃዛ ውሃ እያለ ፍላጎትን ለእግዚአብሔር ሲሉ መሰዋት እሱ ነው ጾም። አያችሁት? ጾም የመጀመሪያ ህግ ናት። ስለዚህ እግዚአብሔር መጀመሪያ የሰራው ይሄን ነው ማለት ነው። ለኔ ስትል የምትተወው ነገር አያለው። በዚህ ነው አንተን መውደድን ማረጋግጠዋል። አዳም አትብላ የተባለው ምን አለ? በላ። ከዛ እግዚአብሔር አየና አዘነ። እስቲ ሰው የሚለወጥ ፍጡር አይደለም፣ በቃ አልሆነም፣ ስለዚህ ልቀይረዋልና ሰው ስለማይቀየር ምኑን ቀየረው? ህጉን ቀየረው። እንዴት አድርጎ? አትብላ ብየው ምን ብሏል? በልቷል። እስቲ ደግሞ በሚበላ ነገር ደግሞ አድርጌ ልየዋል። ስለዚህ ስጋዬን ምን በል? ስጋዬን ብላ ነው። ስጋዬን ብላ ሲለው ደግሞ አይ ቆይ አሁን ገና ነኝ ይላል። ደግሞ አያችሁ ሲቀያየር መጀመሪያ እግዚአብሔር ዕፀ በለስን ነው ህግ አድርጎ የሰራ። ከዚያ ህገ ልቡና የሚባል ደግሞ አለ። መጽሐፍም ሳይጻፍ እግዚአብሔር አንድ ሰው ልቡ ላይ ፈቃድ ያነሳሳዋል። ሰዋ ጸልይ የሚል ፍላጎት ልቡ ላይ ይጽፍለታል። ህገ ልቡና ማለት እሱ ነው። ከዚያ ህገ ኦሪት፣ ከዚያ አሁን ህገ ወንጌል። አያችሁት? ሰው ስለማይቀየር እግዚአብሔር ምኑ ሲቀያየር ኖረ? ህጉን ቀያየረ ማለት። እንዲህም ሆኖ ያ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔር ሰውን ምን ያህል እንደሚወደው ማረጋገጫ ነው። አንድ ሰው በጣም የምትወዱት ከሆነ እየተሞላቀቀባችሁም ትታገሱታላችሁ። ማጣት አትፈልጉማ። የማይባል ነገር እያላችሁ ትችሉታላችሁ። ለምን? ማጣት አትፈልጉማ። እግዚአብሔር ይሄንን ያህል ይለማመጠናል፣ ጭራሽ ያባብለናል።
እንዴ ሰው ስጋዬን ብሉ ብሎ ይለመናል? በጣም የኛ እኮ የባሰ እኮ ነው። ስጋዬን ብሉ ብሎ እንዲህ እኮ ወዶን የሚንከራተተው እኮ እንዲህ እኮ ያን ያህል የሚወደን ያን ያህል የሚፈልገን እኮ እንድንጋብዘው እኮ አይደለም፣ ሊጋብዘን እኮ ነው። ምኑን ነው የሚጋብዘን የሚያበላን ካላችሁ ስጋውን ቆርጦ ሊያበላ የወደደ ወዳጅ እኮ ነው መድኃኒዓለም። ክብር ምስጋና ለስም አጠራሩ ይሁን። በእውነት ይህንን አምላክ አመስ እንዲህ አይነት ወዳጅ የለም። ይህንን አምላክ የምንመስለው አንደኛው በህሊናችን ነው። በነገራችን ላይ ህሊናችን ትክክለኛ የሆነውን እውነቱን እንደሚወድ እግዚአብሔር ያለው እንጂ እግዚአብሔርማ ሰውን ይመስላል ሲባል ሰው እንደምታዩት ነው። አንዱ አጭር፣ አንዱ ረጅም፣ አንዱ ቀይ፣ አንዱ ጥቁር ነው። እግዚአብሔር ቡራቡሬ አይደለም። ሎቱ ስብሐት ሰው በየአይነቱ ነው። ማንኛውን ነው የሚመስለው ታዲያ እግዚአብሔር? ህሊና በነፍስ መልክ ነው የሚመስለን እግዚአብሔር። ነፍሳችን ረቂቅ ናት፣ እግዚአብሔር ረቂቅ ነው። ነፍሳችን ዘላለማዊት ናት፣ እግዚአብሔር ዘላለማዊ ነው። ነፍሳችን ለባዊት አስተዋይ ናት፣ እግዚአብሔር ያ ነው ማለት ነው። ህሊናችን ንጹህ ዳኛ ነው፣ እግዚአብሔርም እውነተኛ ዳኛ ነው። ዳንኤል ማለት ራሱ እሱ እውነተኛ ፈራጅ ማለት ነው። ህሊናችንም እውነተኛ ፈራጅ ነው። እኛ አንሰማውም እንጂ እኛ እንጫነዋለን እንጂ እኛ እናገለዋለን እንጂ በትክክል እውነትን ይነግረናል ህሊናችን። ስለዚህ ህሊናን ማዳመጥ በጎውን በዚህ ልክ መመርመር ይቻላል። እየሰማችሁ ነው? ተረድታችሁኛል? ምስቅልቅልቅልቅል ደስ ይልባችሁ፣ ህይወት ሲጨልምባችሁ፣ መፍትሄ ስታጡ፣ በራሳችሁ ማትወጡት ሲሆን የመጀመሪያው ችግሮቻችንን ከቻልን እኛ ነን የምንፈታቸው። እየሰማችሁ ነው? መጀመሪያ ማን ነው የሚፈታው? እኛ። ከዚያ እኛ መፍታት ካልቻል ከኛ የተሻሉ ሰዎችን ናቸው የሚፈቱት። ከኛ የተሻሉ ሰዎች ካልፈቱት ጊዜ ነው የሚፈታው። ጊዜ ካልፈታው እግዚአብሔር ነው የሚፈታው። እግዚአብሔር ደረጃው በዚህ ልክ ነው። ስለዚህ አያድርግባችሁና ህይወት ምስቅልቅል ብትልባችሁ፣ ውሉ ቢጠፋ ዘብርቅርቅ ቢልባችሁ መጀመሪያ በጉዳዩ ላይ ምንድነው የምታደርጉት? አቤት አቤት መጸለይ፣ ከእግዚአብሔር ጋር መነጋገር፣ በጉዳዩ ላይ መወያየት ማለት እኮ ነው። ከእግዚአብሔር ጋር እንዴት ልሁን? ስራይ፣ እኔን ሰርተኸኛል፣ ጉዳዬንም ስራው። አሁን እናንተ አላችሁ፣ እናንተን የሰራ እግዚአብሔር የእናንተን ጉዳይ መስራት ያቅተዋል? ኧረ ያቅተውም። እግዚአብሔር ደግሞ እኮ ሰርቶ አይታችሁታል እኮ። የሆነ ቀን ደርሶላችሁ የሆነ ቀን አከናውኑት አይደለም? የሆነ ቀን ከደስታ ብዛት እኮ እንባስ ሲተናነቃችሁ ድረስ እግዚአብሔር አስደስቷችሁ አይደለም? ያን ቀን የሰራ እግዚአብሔር ጡረታ አይወጣ፣ እግዚአብሔር የዓመት እረፍት አይወጣ። እግዚአብሔር እኮ ሁሌ ስራ ላይ ነው። እረፍት ሳይወስድ የሚሰራ እኮ ነው። እግዚአብሔርማ ለቅጽበት ቢያርፍ ኖሮ እግዚአብሔርማ አንድ ቀን ቢያርፍ አንድ ቀን ባይሰራ አስባችሁታል? ጠዋት እኮ ፀሐይ አትወጣም ማለት እኮ ነው። በዚህ ጨለማና በጠዋቱ ብርሃን እኮ የመንግስት እጅ የቻይና እጅ የለበትም እኮ። ማን ነው የሚሰራው ይሄንን? አንድ ቀን አርፍዶ አንድ ቀን ደቂቃ አልፎበት አያውቅም። እግዚአብሔር ሁል ጊዜ ስራ ላይ ነው። ይሄንን መስራት የቻለ እግዚአብሔር የእናንተን ጉዳይ ሊሰራ የታመነ አምላክ ነው። አመናችሁ ማናገር ያስፈልጋል። የመጀመሪያው ምንድነው የምታደርጉት? መጸለይ። ሁለተኛስ? ከጸሎቱ ባሻገር ደግሞ ምን ታደርጋላችሁ? አቤት አቤት የቅዱሳኑን ታሪክ ታጠናላችሁ። በዚህ ጉዳይ ላይ ማን ሄደ፣ እንዴት ነበረ የቅዱሳኑ ታሪክ፣ መጻሕፍትን ታነባላችሁ። ሶስተኛው ያላችሁት አሁን ማማከር የተሻሉ ሰዎችን። የመጨረሻው ህሊናችሁን ማዳመጥ። በዚህ ልክ ችግሮቻችንን ልንፈታ ይገባል። በጎውን ማን ያሳየናል የሚል ጥያቄ። እኔ ምን ይሻለኛል? አሁን ችግሬ በምን መንገድ ነው ሊስተካከል የሚችለው? ካለሁበት ጉዳይ እንዴት ነው መውጣት የምችለው ብላችሁ በምትጨነቁበት ጊዜ ያንን ጉዳይ አጀንዳ አድርጋችሁ የዚህን ጉዳይ እባክህ አንተ ፍታ ብላችሁ በርዕስ ነው እግዚአብሔር በነገራችን ላይ የሚለመነው። ዝም ብሎ ጸሎት የለም በነገራችን ላይ። ወይ የበደሌን ጉዳይ ነው፣ የስራዬን ጉዳይ፣ የትዳሬን ጉዳይ ተብሎ ነው እንጂ ዝም ብሎ የሚባል የቃላት ሽምደዳ፣ ዝም ብሎ የፊደል ጋጋታ አይደለም ጸሎት ማለት። ልብና ምላስ አንድ ሆኖ ከእግዚአብሔር ጋር በደንብ መነጋገር ነው። ሌላ ምንም የጎንዮሽ ነገር ሳይገባ በትክክል ከእግዚአብሔር ጋር የምንገናኝበት እሱ ነው። ኔትወርክ የማያቆራርጠው መነጋገሪያ ነው ጸሎት። ስለዚህ ከእግዚአብሔር ጋር በዚህ መንገድ ህይወታችንን መምራት እንችላለን። እግዚአብሔር በጎውን ይምራን። አሜን በሉ። እግዚአብሔር በጎውን ያሳየን። በህይወታችሁ ሁሉ በጎ ነገር ይሆንላችሁ። በስብሐት ለእግዚአብሔር።